ስንት ዓመትሽ? 17 እስኪ አንዲት የሁለት ልጆች እናት ከአራተኛ ፎቅ ላይ ራሷን ከ30 ዓመቷ በኋላ ከገባች ግን ባሏ ብቻ ሳይሆን ባለውለቷም ጭምር ነው። ሰላም ጤና ይስጥልኝ እንደምናላችሁ ወደ ዩቲዩብ ቻናል ቤተሰቦቼ ሰላምና ጤና በያላችሁበት ይድረስ እያልኩ ነው ዛሬም መረጥ አድርጌ እናንተን ያዝናናሉ፣ ያፍታታሉ፣ ሐሳብ አስተያየት ያሰጣሉ ያልኳቸውን ቪዲዮስ ሰብሰብ አድርጌ መጥቻለሁ። እናንተም ሐሳብ አስተያየታችሁን በኮሜንት ፍቅራችሁን በሰብስክራይብ እና በላይክ እየገለጻችሁ አብራችሁ ይቆዩ። ይህ ግስላው ቲዩብ ነው። ሰብስክራይብ እንዳይረሳ። ወደ ቪዲዮ አሳዛኝ ዜና ተሰምቷል። ከአያት 49 ወደ ፍየል ቤት በሚወስደው መንገድ ከሆሴ ሪል ስቴት በታች አያት 5 በተባለው ኮንዶሚኒየም ሌሊት 10 ሰዓት ላይ የብሎክ 17 አራተኛ ፎቅ ዲሽ በኃይል ይጮሃል። ይህንን የሰሙ ቢኖሩም የመሰላቸው አንዱ ስርዓት የለሽ ከላይ ቆሻሻ ጥሎ ሊሆን ይችላል የሚል ነበር። ታዲያ ማለዳ ላይ ሰፈርተኞች ለስራ ሲወጡ ያዩት ነገር ልብን የሚሰብር ነበር። አንዲት የሁለት ልጆች እናት ከአራተኛ ፎቅ ላይ ራሷን ወርውራ ህይወቷ አልፏል። አሳዛኙ ነገር ሟች በቅርቡ ከስራ ተቀንሳ በጭንቀት ውስጥ እንደነበረች ጎረቤቶች መስክረዋል። የዩኒቨርሲቲ ተማሪና የ14 ዓመት ሴት ልጅ ጥላ ሄዳለች። ወገኖቼ አሁን ላይ የኑሮ ጫናው መካሪና አማካሪ ከሌለን ወደ ተስፋ መቁረጥ ውስጥ ይከተናልና እባካችሁ ስራ ያጡ ወይም የተጨነቁ ዘመዶቻችሁን ጠይቁ። ብቻቸውን አትተዋቸው። ለቤተሰቦቿ መጽናናትን እመኛለሁ። ነፍስ ይማር። ሰው ተስፋ መቁረጥ የለበትም። ከስራ መቀነስ ማለት ሌላ ስራ አላገኝም ማለት አይደለም። ከስራ መቀነስ ማለት ህይወትን ማሳጣት ማለት አይደለም። በእርግጥ ሊከብድ ይችላል ወቅታዊ ያለውን ሁኔታ፣ ግን ደግሞ መጋፈጥ ነው፣ መሞከር ነው። አንድ ስራ ላይ አይደለም ሰው የሚኖረው በእውነቱ ከሆነ መጋፈጥ ነው። በቃ አለቀ። ከሆነ ስራ ተቀነስ፣ ሌላ ስራ ላይ ደግሞ ሌላው ላይ አፕላይ፣ ሌላው ላይ ደግሞ መታገል ነው። እንግዲህ ያለ ነገር ነው። ግን እንደዚህ ሞት ኋላ አይቀርም። ሞት የት ይቀራል? ለጊዜው ተጋፍጦ ነገ እኮ ሊያልፍ ይችላል። ያልፋልም እኮ ነገ ዛሬ ከተሰራ ነገ ያልፋል እኮ ነገ ያልፋል፣ ምንም ጥርጥር የለውም። ዛሬ ግን እንደዚህ በተስፋ ተቆርጦ ለሌሎች መኖራችሁን ሰው ይፈልጋል እኮ መኖራችሁን የእናንተ መኖር ሌላ ሰው ይፈልገዋል። ስለዚህ ለእናንተ ብቻ አይደለም የምትኖሩ፣ ለልጅ ትኖራላችሁ፣ ለሌላ ቤተሰብ ትኖራላችሁ። ችግሩን እንደ ችግር መጋፈጥ ነው እንጂ በወቅታዊ ችግር ማለት እንደዚህ ቅጽበታዊ በሆነ ድርጊት እንደዚህ አይነት ነገር ማድረግ ተገቢ አይደለም። ሰዎቹም ደግሞ እናንተ ማዝናናት፣ ሰው ይዝናናል። ደስ የሚለው ነገር ሰው ለመጣበት ነገር ሲተው ሲባል ሲደገፍ ከጎኑ ሰው ሲኖር በጣም ይዝናናል። እና ያው እንደዚህ አይነት ውሳኔዎችን ከመወሰን ይታቀባል ማለት ነው። እና ሰዎችም ማበረታታት፣ መደገፍ ተው እንዲህ አይነት ችግር ሲያጋጥማቸው ያው ማህበራዊ ችግር ሲያጋጥም ሰውን መደገፍ፣ ማበረታታት፣ ከጎኑ መሆን ተገቢ ነው። ኢትዮጵያዊነት ባህላችን ሊበረታ ይገባ ነበር፣ ይገባልም። ቤት ነው በዚህ በጠዋት ተነሳሽ እንዴ ውዴ? ወደ ስራ እየሄድኩ ነው። እኔ ማላውቀው ስራ ማታ ስገባ ተኝተሽ ነበር። ይሄን ቅልፍሽ ገና ብዙ ነገር ነው የሚያሳጣሽ። ግን የጠየቅኩሽን ብር አስቀምጥሽልኝ? ጠይቀሽኝ መቼም ቢቢዬሽ አውቃለሁ። ለማንኛውም አስቀምጬልሻለሁ። ቆየሽብኝ እኮ የኔ ቆንጆ። ታውቃለህ የጠየከኝን ብር እየፈለኩልህ ነበር። ተይ የኔ ፍቅር፣ ጽዳቷ ታጸደዋለች። ማነሽ? ነይ። ረጭሽኝ እኮ። አረ ተረጋጋ፣ አስደነገጥካት እኮ። ስራው እኮ ነው። እባክሽ ተያት። ቢያንስ ይቅርታ እንኳን አትልም? የኔ አባት በጣም ይቅርታ። እሺ እህቷ ናት። ሁለት ነገር ነው ለዚህ ሐሳብ መስጠት የምፈልገው። አንዳንድ ለማይገባ ነገር እህቶቻችንን እናቶቻችንን የማይገባ ቦታ ውለን ያንን ብር ካገኘን በኋላ ለማይገባው ሰው መዋል ማለት ነው። ነገ አብሮህ ለማይቆመው ዛሬ አብሮህ ለሚመስል ለማይሆነው ሰው አሳልፎ መስጠት ማለት ነው። ስንት የደከሙበትን ስንት ውጣ ውረድ ወርዶ የማይሰራ ስራ የማይገባ ቦታ ገብታ ያመጡትን ለሚባል አለባሌ ቦታ መዋል ማለት ነው። አስቡ። ለዛውም ደግሞ እንጠራራ እንደ ሰርቶ እሱ እንኳን ቢያደርግ ተገቢ ነበር። ማንንም ቢሆን
ማንም ቢሆን እንደዚህ ወርዶ ሰርቶ ላልባሌ ቦታ ማዋል ተገቢ አይደለም። ላልባሌ ቦታ የምናውለው ሰዎች ተገቢ አይደለም። መስራት መቻል አለብን። ደግሞ የነሱን ዋጋ ማሳጣት የለብንም ነው። ይሄን ማድረግ ያለብን ደግሞ ለትርፍ ነገር ለዚህ ለመዝናናት ለሰው ለመስጠት ለዚያውም ከዚያ ነጥሎ ያስለቀሱ ወስደው ለዛ ለመስጠት አለ። ሁለተኛ ሰጪዎች ራሱ እንደዚህ አይነት ነገር መስጠት የለባቸው። አስፈላጊ ላንቺም አልሆነው ነገር የለም ማለት እኮ አልባሌ ቦታም ስትሄድም ስትበላሽም ወይም ደግሞ ስታፈነግጥም ከማብራይ ሴቶች ስታፈነግጥ ለዚያ የሚሆን ነገር መስጠት ማለት አይደለም። መገደብም ነው። የት ነው የሚያውሉት ምንድነው የሚያደርጉት ብሎ መስጠት ነው እንጂ ለመዝናኛ ተብሎ ይሄ ኤክስትራ ለሆነ ነገር ራስሽን ዝቅ አድርገሽ የሰራሽውን ላልባሌ ቦታ ማዋል ለሚያውሉ ሰዎች መስጠት የለብሽም አንቺ ሰጪዎችም ተቀባዮችም ማለት ነው። ወደ ውስጥ ስንከተው ገብቶ አይጠፋም ወይ? ላስት ዊክ አይ ዩዝ ማይ ፒሪየድ ዩዥሊ የምጠቀመው ኦልዌይስ ሞዴስ ነው። እሷ አልቆብኝ ነበርና ከሰፈር ይሄንን ኢቭ ሞዴስ ገዛሁኝ። ኦ ማይ ጋድ እንዴት ነው ማለት እንዴት ነው እየኖራችሁ ያላችሁበት? በጣም ኢቺ በጣም ይሞቃል። ላይክ ለአንዳንድ ሰው ይስማማል ለአንዳንድ ሰው አይስማማም የሚለውን አላውቅም። እኔ ግን ዘመን አስታውሰኝ ላይክ ኦኬ ለጊዜው ከሆነ ይሄንን መጠቀም እችላለሁ። እዛ ቪዲዮ በኋላ ሌላ ቪዲዮ አልሰራሁም በዚህ ማንስትሩዋል ካፕ ላይ ማለት ነው። ሰው የተወሰነ የተጠየቃችሁኝን የተወሰኑ ነገሮች ለመመለስ ልሞክር። የመጀመሪያው ጥያቄ ወደ ውስጥ ስንከተው ገብቶ አይጠፋም ወይ? ውስጥ ነው ውስጥ ምንም መሄጃ የለም። ላይክ ወደ ውጪ ነው ኦፕኒንግ ያለው። ስለዚህ ምንም ገብቶ የሚጠፋበት ቦታ የለውም። ማን ገብቶ እንደቀረ ባስገባችሁት መጠን እቺኛው ውጪ ነው የምትቀረው። እቺ ጊዜያችሁ ጉትታችሁ ማውጣት ነው። ውስጥ ሊቀር አይችልም በጭራሽ ቀርቶ አያውቅም። ሁለተኛው ለድንግል ሴት ይሆናል ወይ ነው? አዎ ጀስት ፋይን። ይሄንን ከተሽ ማለት ነው። ይሄን ከተሽ በቃ ማንስትሬሽን ሳይክሉ ወይ ፈሳሹ እዛ እንዲቀመጥ ማለት ነው። ከተሽ ውስጥ ድረስ አረተው አረፈሩ አንዳንዴ ፈሩ እፈሪ እንጂ የሚለውን እንዴ እፈሩ እንጂ ይሄ ከተሽ ስትንቀሳቀስ እክፋር ገሽኝ ባንገል ባጣት መታ ወዴ ሲባባ ልጄ ስትይ ተጨንገሻል። የእናት ፍቅር ዋጋ ከፍለሻል። ማለን ያገሻል እናቴ ነሽ አለሜ መምሽ ነው መሜ ሰላሜ ነሽ ለኔማ በዋልኩበት። ገጠር ላይ የተቀመጠች ሰው በዚህ መንገድ ብዙ መውጣት የሚችሉ ሰዎች ግን ተደብቀው እንደቀሩ ታውቃላችሁ። ብዙ ማራኪ ድምጽ ያላቸው ሰዎች ድጋፍ አጣው የሚወጡበት አጣው ምናምን ነገር ወደ ኋላ ይቀሩ። ግን እንደዚህ መረዋ የመሰለ ድምጽ ያላቸው ሰዎች አሉ ገጠር ላይ የተቀመጡና እነሱ አሁን ድምጿን አይታቸው ወደ ሚዲያ አምጧት ትስራ ትለወጥ ትስራበት እንዴ። ስንት ሰው ዘፈን እያዳመጥን አይደል እንዴ? እንኳን ይሄን ቤተሰቦች ከስር ከወጣሁበት ጊዜ ጀምሮ እስካሁን ሰዓት ድረስ በጣም እየተፈተኑ እገኛለሁ። አሁን ያለበት ማንነት ላይ ምክንያት ወይም እንከን ሲታጣ የድሮ ማንነቴን እያመጡ እኔን ለማሸማቀቅ የድሮ ቪዲዮዎች የድሮ ሪከርዶች እያመጡ እኔን ለማሸማቀቅ እኔን ስራ ለማስቆም ብዙ ስራ እየተሰራ ይገኛል። እና ይህን ሳምንት ላይቭ አልገባሁኝም፣ ቪዲዮም እየለቀቁ አልነበረም። እና ችግሩ እኔ ጋር ነው ወይስ ችግሩ ከስራዬ ጋር ነው ብዬ ላይቭም አልገባሁም፣ ቪዲዮም እየሰራሁ አልነበረም። እና ልክ ሳቆም ሁሉም ነገር ቆመ እና ምን ተረዳሁኝ? ችግሩ ከስራዬ ጋር ነው ማለት ነው። ስለዚህ እኔ የምሰራው ስራ ደግሞ የተራቡትን ማብላት ነው። ጎዳና ላይ ያሉ ህፃናትን ትምህርት እያስተማርኩኝ ነው። ውሃታ ገደል ለገደል ለምትንከራተተው እናቴ ውሃ እያጠጣው ነው። ይህን ሁላ ነገር ሳደርግ ደግሞ ማንም ሰው ፋይናንሻሊ አግዞኝ ሳይሆን እዚህ ጋር ማግኛትን ብር ነው ወስጄ ለወገኖቼ የማካፍለው። የማደርገውን ነገር ሁሉ የማደርገው ደግሞ ከሰዎች ምስጋናን ወይም ደግሞ ተቀባይነትን ለማግኘት ሳይሆን ለቀጣዩ ትውልድ አሻራዬን አሳርፌ የሚሄድ ስለምፈልግ ነው። ዛሬ ላይ የኔን ውሃ ጠጥቶ ያደገና ዛሬ ላይ እኔ ያስተማርኩት ልጅ ነገ ትልቅ ቦታ እንደሚደርስ አውቀዋለሁ። ለቀጣይ ትውልድ አሻራዬን ማሳረፍ ብቻ ነው አላማዬ። እኔን ደግሞ የተለያየ ውድድር ውስጥ ፉክክር ውስጥ ልከቱኝ የምፈልጉ ሰዎች እኔ ውድድሬ ከድሮ ማንነቴ ጋር ብቻ ነው። እኔ የምፈልገው የተራቡትን ማብላት፣ ጎዳና ላይ ያሉትን ህፃናት ማስተማር፣ የተጠሙ እናቶችን ውሃ ማጠጣት፣ ልጄን ማሳደግ ብቻ ነው። አብራችሁኝ የነበራችሁ ከጎኔ የነበራችሁ ሰፖርት ስታደርጉኝ የነበራችሁ ለምን ጠፋ አይዞ ስትሉኝ የነበራችሁ አለው ፋሚሊ እንቀጥላለን፣ ወደፊት ነን። እወዳችኋለሁ። ቢግ ላቭ ኤንድ ቢግ በፊት የተደበቀ ቪዲዮ የፊት ማንነት ሁሉም ግን እኮ የእናንተ ስራ ነው። በባለፈው የነበረው ግብግብም እናንተ የተቀራረጻችሁ ቪዲዮ እየያዛችሁ የማይገባ ቪዲዮ እየለቀቃችሁ በሁለታችሁም በኩል የመጣ ነው። ይሄን ያው ራስህም ኃላፊነት መውሰድ አለብህ። አንተም ይዘሃል ተይዞብሃልም፣ ወሬውም ተወራ። ኦልሬዲ የነበረው ነገር
ካንተ ጭምር የመጣ ነው እንጂ ለማሸማቅ ተብሎ አይደለም። እናንተም ደግሞ ሰውን ለማደናገር የምታመጡት ነገር አለ። እንግዲህ እኛ በወቅቱ ማን ነው ይሄን ያዘጋ ማን ነው ይሄን ያደረገ ያው ስትወራወሩ ነበር። ተከፈተ ሳናውቁ ቀረን በቃ አለቀ። ስትጣሉ ነው የምንወጣውና ይሄ ለማሸማቅ ሳይሆን የእናንተ አካሄድ ጭምርም ስለነበረ ነው። የእናንተ የማደናገር ሐሳብም ጭምር ስለነበረ ነው እንጂ ይላል እንግዲህ ሰላም ነው እየቀረስኩሽ ነው እዛ ጋር እሺ ይቻላል እሺ ችግር የለውም እሺ ካሜራውን እያየሽ ወደዚህ ስንት አመት ምን ነው ምን ያደርግልሃል በትክክል ከነገርሽኝ እሸልምሻለሁ ለበዓል ለየት ያለ ሽልማት አለኝ እና እዚህ ጋር 5 ብር ይያለው 5 ብር ነው እሸልምሻለሁ እሺ 17 እስኪ ወደ ካሜራው እስኪ 17 አመቷ ይመስላል ቤተሰቦች የምር 17 አመት ነው እንዲህ ወክ በዚህ ጋር ማረክ ከጀመርሽ እንዳይሆን 17 አመት ነው እዚህ እኔ አላመንኩሽም ቤተሰብ ጋር ደውይና እድሜሻው 17 ነው ካሉ እዚህ ጋር ያልኩትን 5 ብር እሸልምሻለሁ አስቂ መልስ ከሰጡ ደግሞ ለየት ያለ ሰርፕራይዝ አለ እሺ ትደውያለሽ እሺ ማጋ ነው የምትደውይ ብራዘር ጋር እሺ ደውይ አለህ ግን ምን ፈልገሽ ደወልሽ እሺ እድሜ ስንት አስሩን ነው የሸመጠጠችው 10 የኔን እድሜ 10ን ሸመጠጠች ተቆጥሮ ምናምን 27 አመትሽ ነው ግን ቆይ 7 አትመስልም ስንት አመቴ ነው እኔ የተወለድኩት በ2000 አይደል 2000 ሚሊዮን የገባበት 2000 አላለችም እኔ እንደው ለየከሽ ዞሮ ማለት ፈልገው ዘባ ከርተስ ታርጋ 28 አልተያዘ ትፈልታለች ቅዳሜና ወር ሳይቆጠር ራሱ የሷር 17 ነው እና አይሆንም አትፈል አላቀሽም እንደዚህ በቃ እሱ አገር 27 አትመስልማ እሱ ግን የተበቀለ ነው የሚመስለው እንዴ እሁድ ቅዳሜ ሳይጨምር ምናምን ይላል እንዴ እኔ የምልሽ ሴት ልጅ በስንት አመቷ ነው ማግባት ያለባት እስከ 30 አመቷ ድረስ ማግባት ትችላለች ከ30 አመቷ በኋላ ካገባች ግን ባሏ ብቻ ሳይሆን ባለውለቷም ጭምር ነው ባሏ ሳይሆን ባለውለቷ ነው እውነት ነው ከ30 ካለፈች ሴት ልጅ ከ30 ዶላርም ከ30 ካለፈ ከባድ ነው ተብሎ ነበር እየኖርን ነው ከ40 ከ30 አልፈው ከሁለቱም ከ30 አልፈዋል እኛም ያው አለ እነሱም አሉ ሐሳብ አስተያየት ስለሰጣችሁኝ ስለደገፋችሁኝ ሰብስክራይብ ስለምታደርጉ እጅግ በጣም አመሰግናለሁ ጤና ይስጥልኝ